መልካም ፋሲካ ከአድዋ ትልቅ ጀበና አምሩ መስማ ይሄ ጀበና ጋይስ እንኳን ለፋሲካ በዓል በሰላም አደረሳችሁ። ይሄንን ቪዲዮ ለካ መግቢያ ያልቀረስኩለትም እና እንደዚህ መጥቼ ኃይል በላችሁ ብዬ አሰብኩኝ። የፋሲካን አስመልክቶ አድዋ ሄደን ነበረ እና የነበረንን ቆይታ እንደዚች አጭር ቭሎግ አድርጌ ልልቀቅላችሁ ብዬ አሰብኩኝ። መጀመሪያ የጀመርነው ከዚህ ከጊፍት ሾፑ ነው። ለምን ፊት ለፊታችን ስለነበረ ገብተን እስቲ ያሉትን የተለያዩ ነገሮች እንይ ብለን ነበር። ባለቤቴ መጥቶ አሁን ጆይን አድርጎኛል እና የነበረንን ቆይታ እዚህ ቪዲዮ ላይ እንደዚህ አስገብቼ ላሳያችሁ። በኋላ ደግሞ ወደ አቢሲኒያ ወስደን የትራዲሽናል ምግቦችም እንሞክራለን እና የምትወዱት ብሎግ ይሆናል ብዬ ተስፋ አረጋለሁ። የኢትዮጵያ ኃይለ ሥላሴ ኢትዮጵያ ቁጥር አለልሽ። ኢትዮጵያ ቁጥር ያምራል። ችም ታምራለች። ታምራለች። ስንት ናቸው እነዚህ? 150 ኦኬ። ይሄ አድዋ አለልሽ ከፈለግ ማስታወሻ እንትን ስምንት አረግላችኋለሁ። ከሷ አይቀንስም አለ እንዴ? እሺ ወደር አይነግረኝ። እስቲ እንዴት ያምራል! ምንድነው ይሄ? ፎጣ እንዲድርብኝ። ዋው! እሱ ይሄ ከለሩ በጣም ያምራል። ደስ ያለሽ። ስንት ናቸው እነዚህ? እነዚህ 2005 ግዴታ የፍሪጅ ማግኔት በየሄድኩባቸው ገዛለሁ እና የኢትዮጵያ የለኝም። አይገርማችሁም? ድሮ ነበረኝ ግን የት እንዳለ። ስለዚህ ይሄንን መርጫለሁ። ሌሎች በጣም ቆንጆ ነገሮች አሉ። እቺም ፖንቾም አለች። ቆንጆ ፖንቾ ያየሁት እኮ ፖንቾ አይደለ? ለቱሪስቶች መቼስ ምርጫ ሞልቷል። የእንጨት ፕሮዳክቶችም አሉ፣ ምኖችም አሉ። ይኸውላችሁ። አቤት አቤት አቤት! ውስጡን በሙሉ ላሳያችሁ። የሚደንቅ ነው። ፏ ያለ ነው። ይኸውላችሁ። አንቺ ወንበር ጠረጴዛ ሳይቀር አለ ታውቂያለሽ? አቤት ተመልከቺ። ከበሮት ያለሽ፣ ክራርት ያለሽ። አቤት አቤት አቤት! የድሮ ዕቃ ምንድን ነው? ይሄ ምንድን ነው? ገርሞ አንዳንዱ ኬት አምጥተውት ይሆን? እነዚህ ይሄ ትራስ ትራሶች እንደዚህ አይነት ነገር አለኝ እኔ ግን በኦሮሞ ጨሌ ተሰራ እሱ አለኝ። አይገርም? እኔ ምንድን ናቸው? የስኒ ማስቀመጫ ይመስለኛል። ድሮ እንደዚህ ነበር ማለት ነው። ስኒ ማስቀመጫ ወይስ በእንጨት? ምንድን ነው? እቺ ሻይ ስጣት ታምራለች። እቺ የድሮ አሁን ዋጋውን ስንጠይቅ 10,000 ምናምን ይሆን። ቆንጆ ነገር አለ። የድሮም አዲስም ያምራል። ይሄው ብርሌ ሳለኝ እኔ በእንትና በዲዛይን አለኝ። ለጌጥ ገዝቻው። አዎ እንጠንሳለን እኮ እኛ። ኮፍያም አለ። ኢትዮጵያ አለ። አልወጣንም። በዚህ ነው የሚገባው። ውሽ በዛ አለ። ይኸውልሽ እዚህ ጋር ራሱ አለ። ይሄ በሙሉ ነይ። በዛ እንዲህ ስንወጣ በዛ ነው የምንወጣው። ፋውንቴኑ ጋር እንድረስና ቶሎ እንሂድ በቃ።
እኛ ሄድንበት ቀን ዋው ጸጥ ያለ ምንም አይነት ግርግር አልነበረ። ከዚህ በፊት የሄድኩኝ ጊዜ በጣም ሰው ብቻ ነበር የነበረውና መግባት መርገጥ ራሱ የምትረግጡበት መሬት አይታያችሁም ነበር። ባለፈው ለታ ግን በጣም ጸጥ ብሎ ንጽት ብሎ ጊዜያችንን ወስደን በቃ እንደ ፕራይቬት ቱር እንደዛ ነው ያደረግነው ማለት ትችላላችሁ። እና የመጨረሻ ደስ ይል ነበረ። ባህላችንንም ደግሞ እንደዚህ ለባለቤቴ በማሳየቴ በጣም ኮርቻለሁ። አይዞሽ አይዞሽ ይሄው ከበራሽው እንደሚያክል በስማ እዛ ላይ ወጥተው ይመታሉ ወይ አይቻልም። ይሄን አላየሁትም ልጅ በስማ ወንበር ነው ከኑ የጣይቱ ከፈለግሽ የጣይቱ ከፈለግሽ የኔ እዚህ መታችሁ ማታውቁና የድሮን ፒያሳ የምታውቁ ሰዎች በጣም ነው ግራ የምትጋቡት። ለምን ምኑ ጠፍቶ ምኑ ጋር ነው የተሰራው ብላችሁ ነው ግራ የሚገባችሁና የድሮቹ ስጋ ቤቶች፣ ወርቅ ቤቶች የት ገቡ ብላችሁ ትደነግጣላችሁ። በጣም የመጨረሻ የሚያምር አሪፍ ጊዜ እዚህ አሳልፈንልና መልካም ፋሲካ ከዚህ ከአድዋ እያልኳችሁ ነው እንግዲህ ያለሁት። ቆንጆ ቆንጆ ባህል እናንተም ታሳልፋላችሁ ብዬ አስባለሁ። አሁን ቀጥታ ወደ ዮድ አቢሲኒያ ሄደን ቆንጆ ባህላዊ ምግብ ልንበላ ነው። ከዚህ በፊት ቶቶት የተለያዩ እንደዘነ ቦታዎች ብዙ ሄጄ ስለማል ባለቤቴ እስቲ ዮድ አቢሲኒያን እኔም ሄጄበት አላውቅም እዛ ሄጄ ላሳየው ብዬ አሰብኩኝ። እንደምታዩት ውብ የሆነ ፀሐዩ ፈካ ያለ እውነትም በቃ የበዓል ቀን ይመስላልና ይሄንን ቆይታችንን ትንሽ እንደዚህ ላምጣችሁ ብዬ አሰብኩኝ። በድጋሚ እኔ አድዋን እዚህ ያልመጣ ሰው የለም ብዬ አስባለሁ። መታችሁ ማታውቁ ከሆነ ግን ይኸው እንደዚህ አሳይቻችኋለሁ። እኔ ሁለተኛ ነው እዚህ ስመጣ በጣም ወድጃለሁ። ወይ እናት እኔና ልጄ ማቺንግ ሺፎን አንድ አይነት ሺፎን አድርገን የመጣ ነው እና መጨረሻ ያምራል። ዛሬ ደግሞ ብዙ ሰውም የለም ቢዚም አይደለም ጭንንቅም የለም። ነዘና ብለን ፈታ ብለን በደንብ ለመጎብኘት ችለናል። ባለቤቴን በጣም ወዶታል። በያላችሁበት እንግዲህ መልካም በዓል። በድጋሚ አሁን ዮድ አቢሲኒያ ደግሞ አብረን ሂደን ባህላዊ ምግብ አብረን እንመገባለን። ወደ ሞጫው እየሄድን ነው። መግቢያ እናንተ ቀላል አይደለም። እሺ የውጭ ዜጋ ከሆናችሁ ትንሽ ውድ ነው። በነገራችን ላይ ይሄንንም አልነገርኳችሁም ብዬ ነው። ለውጭ ዜጋ ባለቤቴ 1500 ነው የከፈለው። እኔ 500። ሌሎች ሰዎች ምን እንደከፈሉ አላስታውስም። ይሄው እነ አጼ ምኒልክ አጠገብ ያሉ አጼ ምኒልክና እቴጌ ጣይቱ ታሪኮቻችን እንደዚህ ተጽፈው ተመዝግበው በሚያምር መልኩ እንደዚህ ተዘጋጅተው ስለቀረቡ በእውነቴን ነው የምላችሁ ሰው ይዞ ራሱ እንደዚህ ለመሄድ በጣም አያሳፍርም። የመጨረሻ የሚያኮራ ነገር ነው። ዮድ አቢሲኒያም ጽድት ያለ ጊዜ ነበረን። እሱንም ደግሞ አሁን እዚች ጋራ ቀረጽ አድርጌ ያሳያችኋለሁ። አሁን ደግሞ ዮድ አቢሲኒያ ደርሰን ይኸው ቆንጆ ባህላዊ ምግብ ልንበላ ነው። በድጋሚ ይኸው በዓል ይነናል። እንደዚህ እንግዲህ ቤቱ አሁን ምሳ ሰዓት አካባቢ ምሳም አይደለም ከማታው 6 ሰዓት ሊሆን ነው። ግን ገና ይሄ አዲሱ ብራንች ነው ቴዎድሮስ አደባባይ ጎን ያለው እና ጭር ያለ ነው። በጣም ቢዚ አይደለም ግን የመጨረሻ ትልቅ ነው። እናንተ በጣም ትልቅ ነው። እንደዚህ ትልቅ አይቻላቅም። የቶቶት 2 ወይ 3 ይሆናል ትልቀቱ። ይሄ ራሱ ብራንቹ የመጨረሻ ግብዳ ነው። በጣም ያምራል። ዴኮሩ ሁሉ የጎጆ ቤቶች ሁሉ አሉ። ግን እነሱን ሪዘርቭ ማድረግ አለባችሁ መሰለኝ። ለምን ምግቡ ሲመጣ እናሳያችኋለን። ያላችሁ አዳራሹን ዞር ብዬ ላሳያችሁ። እንደምከ ተመልከቱ። ትልቅ ነው በጣም ቆንጆ ነው። እዛኛውም ያንኛው ስለሚመጣ ለዛ ነው። እሷ ሊያሾ ነው ተተከተ ሊያሾ አረበናትሽ ሊያሾ ደስ ይላል። አጥፊ እንዴ ባለሽ ቤት እንዳትስራት ትፈልጋለች እንዴ ለምን እዚህ ተነስተውባት ነው ቀረ መሰረት እንድቆጠብ እነሱ ሸርጥ የቀረጡ ይጣፍጣል ይላሉ። ማይጣፍጥ አይጣፍጥም። ጎመን
ፋሲካ በሸክላ መጀመሪያ ነው ሰያኔ በዚህ እንጃው በደንብ ያምራል። እዛኛው ቤት ግን እንደዚህ የለም። እናንተም በያላችሁበት ቆንጆ ጊዜ ከቤተሰቦቻችሁ ጋር እያሳለፋችሁ ነው ብዬ ተስፋ አረጋለሁ። እንኳን አደረሳችሁ በድጋሚ። በሌሎች ብሎጎች ደግሞ ተመልሼ ሰሞኑን ስለምመጣ ቻናሌን መከታተል እንዳትረሱ። ለዛሬ ጥግብ ብላችሁ ደስ ብላችሁ በሰላም ዋሉ እደሩ። ቻው። ለዛሬ ዲቦራ ነኝ። ወደ አቢሲኒያ ጨረሰን። በቃ ወደ ቤት እየሄድን ነው። ሊፍት አለ።